ምሳ ጋብዘኝ ብዬ እግዚአብሔርን ዛሬ አንተ ነህ ጋባዥ ብዬ 3 ጊዜ አስከፍየዋል። ሰላም 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 ቤተሰብ ቦላላላላላ ከኛ ጋር ማን ይሮጣል? እኔ የትጂ ነኝ። ምን እሱ ብቻ እንደዚህ ለብሰ ከሮጠች ህዝብ አዳም በሙሉ ከኋላሽ። ለምን አይነት ለሰርግ ነው ለለቅሶ አለ ምን ችግር አለው? ፍቅርሻለሁ ታዲያ አሁን ልሻለሁ ምን ያረጋል? እሱን ከታርገውና አፈቅርሻለሁ የሚለው ብቻ እኮ አስበዋል። ግን አፈቅርሻለሁ የሚለው በስሎ ሞሽን ሆኖ ሮማንቲክ ሚውዚክ ከስር ገብቶበት አፈቅርሻለሁ ሲል ምንድነው የሚሉኝ? እርሶ ሴትዮ እኔ እኮ ግድና እኮ አይደለም የገባሁት ባሌ ነው እንጂ እኮ ሰራተኝነት እኮ አይደለም የገባሁት። ባሽ ድረስ ደግሞ ግዴታሽ ነው። ጅብን ነው የሚሉኝ? ያሞታል እርሶ እስቲ እንደውም ልጆትን እፈታሉታለሁ። እሺ አግብተው ሲኖር እንደሆነ ያታል። ሰላም ሰላም የማዚቲ ቤተሰቦች በሙሉ እንዴት ናችሁ? ዛሬም በሌላ በአዲስ ቪዲዮ ተመልሰናል። የተለያዩ የሚያስቁ የሚያዝናኑ ቪዲዮዎች ተልከውልኛል። አብረን ዘና ፈታ እንላለን ማለት ነው። የተለያዩ የሚያስቁ የሚያዝናኑ ቪዲዮዎችን ከስር የኢንስታግራም እና የቲክቶክ አካውንት አለ፣ በሱ ሜንሽን አድርጉኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ ያሳውቁኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ለምትሰጡኝ አስተያየት ድጋፍ ስለሁሉም ነገር ቴንክ ዩ። ወደ ቪዲዮ Nothing beats a jet, 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 jet. I don't have my dress code already. Backpack one way, but I don't dress one way. As soon as I touch on the airport, passport stop. እሺ እባክሽ አመሽው አይደለ? አብዛኛው እሺ ኮኔ ራስ አቅም አይ እራት እንኳን በልቻለሁ። ኮምበላ ዋና ግን የመጣሁት ከመስሪያ ቤት ሰራተኞች ጋር አይደለም። ሴቶችም ነበሩ። ሴቶች ከምን ሰበረ ኮምበላ ለስቀናት እየሞከረ ነው። ግን በነገራችን ላይ አንደኛዋ ሴት ከኔ ሌላ ነገር ትፈልግ ነበር። እኔም ሰጠዋት። እንግዲህ አርግዣለሁ ምናምን ነው የምትለው። አንተ አይነህ ባይነህ እኔ ቆቆም ተባይነህ አይሽ ወይ ወንጂ ለዛ እንዴ በቃ ወይ ደርና ባታ ታቋል ከፍተኛው እሺ እንዴ ወይ ሳታገባሽም እንዴ ለመጣላት ማለት ነው አገባሽም እንዴ ወይ አገባሽም እሺ በቃ ወይ ሰው ነው ትስካለሽ ግን እንዳታሳስጭ እንዳታካሽ ኦኬ ላለመፋታት ነው ይሁን ሁሉ። ግን በዚህ ልክ ካልፈለገሽ ለምንድን ነው የምትቆየው ነው? ሌላ አይንሽም ባይንሽ የሚያሳይሽ ሞልቶ አንዱ ምንድን ነበር የሆነ የሚባል አባባል አለ። ምን አባሽ ብሎ ሲሄድ ምን አባቴ ላርግልሽ የሚል ይመጣል። ይሄ ላይፍ ነው። እኔ ፍቅር መግቢያው ተደርሻለሁ። መጣሁ ዛሬ ቤትሽ ፎሎ ነው ማድረግሽ እና አረ መጣሁ በክሽ የኔ ፍቅር ዛሬ ፎሎ ነው ማድረግሽ እንዲገሽ ሰላም ነው። ከግብርና ሚኒስቴር ታረጋስ የአካባቢ ጽዳት ነው ውበት ይሄንን አበባ ተከሉት ብሎ መንግስት ልኮላችሁ ነው። አዎ ተከሉ ነው ተከሉ። ኧረ አይደለም አንተ በደንብ ኮትኩተው ምንድነው? ኮትኩት እኮ ነው እንዴ? ኧረ ሰሪው ገበሬው አይዞ ገለታ አይዞ በቃ ያረጋይቻል። አይዞሽ በቃ ምን እናድርግ? እንደማይተዋወቅ ሰው እንደ ባላ ከስንት አንድ እንገናኝ። ከዚህ በኋላ ስራችሽን ትይዣለሽ። ጉድት አድርጌ ያመጣሻለሁ። ቁርስ መሰራት እዚህ ቤት በጣም ደስ ይለኛል። እኔም ደስ የሚለኝ አለቃ የኔ አባት እንኳን ደህና መጣህ። እንኳን ደህና ቆየ። እንዴት እስኪ የቤታችሁ አሪፍ ቆንጆ የምትለው ስፔሻል የቤታችን ቆንጆ ነገር እንግዲህ መረቅ አለ። የኔ ፍቅር መረቅ አይሆን እኔ እያስቀመጠኝ ነው። ደረቅ ያለ ነገር ካልሆነ መረቅ አይሆን። እሺ ግዴታ አይደል? የሚያኮራ ነገር አለ። ተቅማጥ ነው አትጥሪሽ። እሺ ሌላ ምን አለ? ሌላ ደግሞ ጁሳችንም ተመረጭ። ጁስ አይሆንም። እኔ እያስቀመጠኝ ነው። ሌላ ምን ሆድ ያዝ የሚያደርግ አለ? ወይኔ አይሆንም እንዴ እናት እዚህ ውስጥ አይቻልም። ተጠዳደሹ። አይ ቀለል ያለ ነገር ነው። እንትን ነገር
እርግጠኛ ነሽ? ለሁለት ሳምንት በለይሽ ምን ሆነሽ ነው? በጣም ብትከፈት ያልሽው እርግጠኛ ነሽ? ቼክ አድርጊው። የመጨረሻ ቀን አታስታውስም እንዴ? ያበላኝ ይሄንን ምግብ ቤት አይደለም። ቼክ አድርጊው። ይሄ ፈስ ብቻ አይደለም፣ የአይን በአይነ ምድር ሌቭል ላይ ሽፍታ ያለው። አይ እኔ ፍቅር አይደለም። እርግጠኛ ነሽ? በእውነት በእንግዲህ ምግብ ቤት ውስጥ እኮ ነው ያለው። ና ቼክ አድርጓት። አንቺ ከነሰገዳሽ እዚህ ቆይ እናት አይቻልም እኮ ይው ትባልዬ መቼ ነው የምንጋባው? እኔና አንቺ ያው ፈጣሪ የፈቀደ ቀን ነው፣ እግዚአብሔር የፈቀደ ቀን። ወይኔ እናቴ እኮ እንዴት እንደጓጓች በቃ ሁሌ ነው የምትጠይቀኝ። እናት አለ እንዴ? አዎ ምን ነው? እሺ አጀሪት ምን እያረግሽ ነው? አማቼ ደግሞ ጥፍሬን ቀለም እየተቀባሁኝ ነው። እያየሽኝ አይደል እንዴ? ልጁ መምጫ ደርሷል። 11 ሰዓት ሆኗል። ምግብ አሰራሪለት ምን ታረጋለሽ እዚህ ጋር ተጎልተሽ እንዴ? ጥፍሬን ቀለም ተቀይተቀባሁኝ ነው ማሚ። እሰራለታለሁ እንጂ ደርሷል። ሲጀመር ልጅ እንደዚህ ከሰውነት ጎዳና የወጣው እንዲህ ስታረጊ ነው። ቢሆን ካልሲውን ልብሱን አጣጥበሽ ቡናውን አፍልተሽ ነበር መቀራረብ። አንቺ ምን አለብሽ እንዴ? ምንድነው የሚሉኝ እርሶ? ሴትዮ እኔ እኮ ግድና እኮ አይደለም የገባሁት፣ ባሌ ነው እንጂ እኮ ሰራተኝነት እኮ አይደለም የገባሁት። ሳይገባሽ ድረስ ደግሞ ግዴታሽ ነው። ጅብን ምን ነው ያሞታል? እርሱ እስቲ እንደውም ልጆትን እፈታሉታለሁ። እሺ አግብተው ሲኖር እንደሆነ ያታል ልጅ እንዳንቺ አይነት ገለሞታ አገባ አላገባ እንደውም አንቺን ነው ማጥፋቶች። ከየት ያመጣች ምን ነው? አይ ምንም እንዲሁ እናት አለ ወይ የሚለው ነገር ጋር ነው። እህቶቼ እንደሙ ብታያቸው እንዴት እንደጓጉ እህቶቼ፣ በቃ ሰርግህን ነው እንዴት እንደጓጉ። እግዚአብሔር ጭራሽ እህትም አለ። ሰሞኑን እንግዲህ ሚዲያ ላይ የምንሰማቸው ነገሮች የባል እናት የባል እህቶች ምናምን ያው ይበድላሉ ምናምን የሚባል ነገር ስላለ አይ ቲንክ እሱ መሰለኝ። ግን ያው መጥፎም እንዳሉ አይ ቲንክ ጥሩም አሉ ብዬ አስባለሁ። ጥሩ አማች ይኖራሉ። ታላቅ ሩጫን ከኛ ጋር ማን ይሮጣል? እኔ የትጄ ነኝ ማነው? ቆይ ነኝ ኤቪ ኳስ ለዚህ ተራውዳለሁ። እኔ ለዚህ ዳቦ ማለቴ ለሀገሬ ፈሮት ምኑን ሰራው ምኑን ነው ምንሰራው? ይሄን እንደዚህ ልብስ ሀገሬ የበረደው ፓርቲቱ በሰሊል እንደዚህ ሮጣት አለው ዛሬ እኔ ለመሮጥ የተዘጋጀ ማለት ነው። አትሌት ጫማህን ቀይር ለምን እንዳትለኝ አትሌት ነኝ። ለዚህ ዳቦ ለሀገሬ ድጋሚ ሮጣለሁ። ምን እሱ ብቻ እንደዚህ ለብሰ ከሮጠች ህዝብ አዳም በሙሉ ከኋላሽ መሮጥ አይቀርም። የደሞዝተኛ ላይፍ ውሽ ተመስገን ደሞዝ መጣ። እንደው ፈጣሪ ያደርሃን የዝችኛውን ወር አደርሃን በሁለት ቀን ምንም ሳላረገበት ከእጅ ስልብ የሚያደርገውን ነገር አጥፋልኝ አደራ ፈጣሪ አደራ። ማነ ደግሞ አንተ የቤት ኪራይ ምን ነው በዚህኛው ወር በጊዜ መጣ? በአምጪ አምጪ እጭ ምን አይነት ነገር ነው በእናታችሁ? እናቱ ደግሞ አንተ ማነ? አስቤዛ ነኛ በማባሽ ከርስሽልም ወይ ነው እንዴ? እና ምን ያሳድብሃል? አምጪ ወደዛ እጭ እንደውኔ ገና ጸሎቴን ሳልጨርስ እንደው ፈጣሪ ሰላም ነው ሰላም ነው እንዴ? ደግሞ አንተ ማነ? ረሳሽኝ እንዴ? ወይ ኧረ አልረሳሁም። ቴሌብር አዎ ቴሌብር። አንቺ ብር ስፈልጊ ብቻ ነው አልኔ ጋር መመጪው። ኧረ እንደሱ አይደለም። በድረሽ ስንት ጊዜው ነው? አመት ሊሞላው እኮ ነው። አምጪ ብሬ እና ምን ያነጫንጫሃል? ይኸው አምጪ ወደዛ እንዴ። በቃ ባዶ እጄን ቀረው ገና ከአንደኛው ቀን። ኧረ ተው ፈጣሪ ተው። አይ ጉዴ አይ ኑሬ አይ እንደውም የቀራለ ትራንስፖርት በምንሽ ትይዛለሽ? በእግርሽ አትይዝ ስራ ቦታሽ ድረስ ወደ ቤት ስትመለሽ በእግርሽ አትመጪ። ገና ትራንስፖርት አለ እዚህ ውስጥ ያልጠቀሰችው ሌላ ምን ሴት ነች? የጸጉር የምናምን አለ ብዙ ነገር አለ። እሱ አለ አይበቃም ወይኔ አይበቃም። ምግብ ምን ያህል ብሩ ነው የሚበቃን? ፈጣሪ ተመልከተን። ኧረ መረረኝ፣ ኧረ በዛ፣ ኧረ ጠነዛ። የደፍተራ ልጅ ፍቅረኛህን ላሽ ስትላት ያንቺ ልጅ ነገር በቃ ስልችትን ያለኝ ከዚህ በኋላ አላቅሽም፣ አታውቂኝም። በቃ እኔ አታውቂኝም? አዎ በቃ እርግጠኛ ነኝ? አዎ ተለያይተናል። በቃ ከዚህ በኋላ አባቴ መቼ ምን ያደርግ እንደሚችል ማሰባት የመጣው ይምጣ፣ በቃ የመጣው ይምጣ። በቃ ከዚህ በኋላ አበደ በቃ ሄደች። ያስፈሳል።
መርጌታን ስላስጀመረቻቸው የኔ ፍቅር ይኸው ተንበርክኬ ነው የምጠይቅሽ። ወደ ፍቅር እያስተመለሽ ህይወት ያለች ከባድ ናት። አያታው እንታረቅ። አይታችሁ ጥበሱ። በኋላ መላቀቅም ከባድ ሊሆን ይችላል። በነፃነት መፋታት ባይቻል Lord have mercy. You okay, man? I'm fine. No, I ain't fine. Who just threw that raggedy ball in my face? Y'all better aim that thing at the field, not the stands. You hear me, number 8? ወይኔ 2018 እጠብሳለሁ በዚህ ዓመት ማለት ነው። ሃው አንተ መቼ ነው የምትጠብሰው? ግን አንተ ዘበላለን። አረ እቺ ወለ ምን አፈራረ እንፍለኝባት ልጅበናት ልፍታነባት አውልኝ ልጅ አራ ቶቶ ይዛዝ ይድበና በትበት እንዳቆ ደረኩ አንተ እንኳን በ2018 በ2058 ራሱ አጠብስም እንዴ ቀሚስ ልበስ። ይሄ ቪዲዮ ለጥንቃቄ የተሰራ ስለሆነ ለወዳጆቻችሁ ሼር ብታደርጉላቸው መልካም ነው። ፌስቡክ ላይ ሲዘዋወር ያየሁት መልእክት ነው። የ4 ዓመት ልጅ የምትማርበት መዋለ ህፃናት በመውጫ ሰዓት አንድ ወንድና ሴት መጥተው በስሟ በመጥራት እናቷ ከሀገር ስለወጣች እኛንን ዛሬ የምንወስዳት ሲሉ የተጠራጠሩት መምህራን ባለቤቴ ጋር ሲደውሉ ሰዎቹ ተሰወሩ። እግዚአብሔር ነው ያተረፈን ይላልና ወላጆች እባካችሁ በደንብ ተጠንቀቁ። ልጆቻችሁን በመዋለ ህፃናት ስትወስዱ ከኛ ውጪ ማንም መጥቶ ቢጠይቃችሁ ልጃችንን እንዳትሰጡ ብላችሁ አስጠንቅቃችሁ ነገሯቸው። ያው እና ደግሞ ያው ሰው ነን አይታወቅም። ኢመርጀንሲ ነገር እንኳን ቢያጋጥም የመዋለ ህፃናት የመምህራኖቹን ስልክ ይዛችሁ እኔ አልችልም ከሌ መጥቶ ይወስዳል ብላችሁ የሚወሰድበትን አይነት ሜትድ ማድረግ ነው እንጂ ጊዜው በጣም ስለከፋ ሁሉም ሰው ጨካኝ ነው ማለት አያደርግም ማለት አይቻልም። ይሄኔ ስሟን ጠርተው የጠየቋት በዙሪያ ያለ የሚያውቅ ሰው ነው የሚሆነው። እና ብቻ ተጠንቀቁ። ለጥንቃቄ እንዲሆናችሁ ነው ይሄ ስፔሻሊ ለወላጆች። ግን አቋቋሙ ራሱ እኔላት እንዴት ነው ደስ የምትለው አፏ ሲጣፍጥ ቆንጆ ናይስ። ቤት ብቻዬን ሆኜ የሆነ ነገር እልፍ ሲል በተለይ ደግሞ የሆረር ፊልም አይታችሁ መታጠቢያ ቤት ስትደበይት በጣም የሚያስፈራ ነገር የለም። በመድኃኒዓለም ከባድ ነው። ይሄ ልጅ ደግሞ ያጋጠመው እኔ እስኪ እንዴ ቆይ ምንድን ነው ግን እልፍ ያለው? እንትን ወፍ ነው የመሰለችኝ እኔ። እስኪ ልድገም። አዎ እኮ ወፍ ነው። ምንኝ ነው ራሱ መደናገጠው? ኦ ማይ ጋድ! አባ የሚወለቅበት ቤት ስትሄዱ በቃ ጫማ ይሻላል። አንዴ ፌስታል ያደረገው ይመታሻል። ስንት አይነት ልጅ አለ፣ ስንት አይነት ትውልድ አለ። ባካችሁ ሞት ይሻላል። እንዴት
ሰላም ምን አወቃችኋት? ሰላም ንፍተው 8ኛ ክፍል እንደ ቂጧ ላይ ቀዳዳ ያለባት እሷ 8ኛ ክፍል የፈሳችሁ ፈስ እስካሁን ድረስ ሳይነስ ይዞኛል። አይፈታም በፊቷ ማስጠላቱ ምን ሰዓቱ ነው እስካሁን ግማታ ምን ሆና ነው ግን ነገ ቀለበት ልናረግ ነው። ወይ ሰሉ ቆንጆ ሰሉ ቀሽ ሸቷስ እውነትም ሞት ይሻላል። አንተ ራስህ ቀድመህ ቀለበት ልናረግ ነው ከማን ጋር መሰላችሁ? ከሰላም ጋር አንብትላቸው ያው ቀለበት ልናረግ ነው ኦሬዲ ስላልክ ምንም ክፉ ነገር አይወጣቸው ማለት ነው። አይዞ በቃ ምን ማድረግ አይቻልም። አይዞሽ በቃ ምን እና ልጅ ብር ሲያትም ነው የሚውለው ስልሽ፣ ኧረ እባክህ ምንም እረፍት የሚባል የለም። ይኸውልሽ ጠዋት የወጣ ማታ ነው የሚገባው። በቃ ስራ አዎ፣ ግን ስንት ይረዳሻል ልጅሽ? ኧረ በጣም ብዙ ብር ነው እሱ እኔን ነው የሚረዳ። ምን እባክሽ፣ እኛ ሁሉ ልጅ ደግሞ ስራ ወጥቶ ይዋል እንጂ እንኳን የሁሉ ብር አግኝቶ እንዳንቺ ልጅ እና በጣም እንደ ሁሌ ቤት አልነበር እንደማገኝ። አንቺ ስመጪ መች አግኝተሽ ታውቂያለሽ? ሁሌ ስራ አይደለም እንዴ ያለው አንቺ ደግሞ የኔ ልጅማችን ሱቋን ከፍቶ ይኸውልሽ ተፍ ተፍ እያለ እኮ ነው የሚውለው። ይሁን ጥሩ ነው እንዴ እግዚአብሔር አንዴ ከላይ ባርኮ ልጅሽን ሰጥሽ ነው እንጂ ጎሽ ልጅ ሄድ ጃው እንዴት ዋልክ? ልጅ አረፈራሁት ማቢ ሰላም ነው ባሉ ደህና ዋሉ። እነዚህ ብር ሲያትም ነው የሚውለው። እንደምን ይሻለኝ እኔ እንደምን አባቴ ባደርገው ይሻለኝ ልጅ በቃ ቢያልከኝ አይደለም በቃ ይሄን ይሻጠፈው። እሺ እኔት ልግባና አንተስ እንደው ምን አለው ሰው አለው እንኳን የሚታትልም እንደው እየቀስክ ትገባለህ አታፍርም? እሺ ቅርታ በቃ ሁለተኛ አታክስ እንደው እሱ ሴት አባይ እጄ ነው ማስለቀቅህ። እንደው እኔ ምን ይሻለኛል? እሄዳለሁ በቃ እሺ አልከኝ። እሄዳለሁ በቃ እኔም ሰልችቶኝ ነው። እንግዲህ ሰሞኑን ቲክቶክ ላይ ኔትፍሊክስ ላይ ራሱ ይታያልን እየተባለ ያለ ድራማ አለና ሜላትና ጳውሎስ ወይ ደግሞ ጳውሎስና ሜላት አንተን ብዬ ከሆነ አላውቅም። የሚገርም ነው። ሰው እንዴት በቃ በጉጉት እያየው እንደሆነ ማሳያ እያለቀሱ ነው ለማየት። በነገራችን ላይ የሚገርም እይታ ነው ያለው 900 ምናምን ሺህ አንዱማ 1 ሚሊዮን አይገባም ብላችሁ ነው። በጣም ብዙ ሰው ነው እያየ ያለው በጉጉትም ነው እየጠበቀን ያለ ነውና ቶሎ ቶሎ ልቀቅልን ጳውሎስ ላይ በሰለ ብታገኙት እና ምን ለማለት ነው እዩት። ቲክቶከሮች እንግዲህ ቲክቶክን የጀመሩ ሰዓት የነበራቸውን አቋም ነው ማሳያችሁ። 2022 ማለት ነው። አሁን 2026 ልንገባ ነው። ዛሬ ነው እድልሽ። ሂጂና አናግሪ። አልገባሽ ነው። እኔ አልችልም ማውራት። ወንድ ልጅ ማውራት አልችልም። ይፈራለሁ። ድምጽ ይዘጋል። አልችልም። ወይኔ ዜማ ሰላም ነው። አንዴ ታናገር ፈልጋ ነበር። ወይ ምን ነበር? ማውራት አቃተኝ። በምልክት ቋንቋ በስተመጨረሻው ሚኩል በልቦን እየነገረች ነው። አይ ፍቅር እሷ ጋር ብዙ ልዩነት የላትም። አቤት ለውጥ ነው ይሄ። እናት ሰካራም ባል ልጅም ሲኖራት እሱን መተው ብሎ እኮ ነው እሷን ያላት። አይ ይሄን በጣም አዎ ተዘጋጅቷል። ጥቁሩ ልብስ ተዘጋጅቶልሻል። አይዞሽ
ለምን አይነት ለሰርግ ነው ለለቅሶ አለ ልብስ እሱን ያዘጋጀው ማን የሞተው ግን ማን ነው ኤክስ ሞቶ አይዞሽ ጀርባው ከተማ ሄደች በጣም ያምራል እስኪ እንዳማራጭ አይዋለው እሺ ምን ሆነሽ ነው? ያው ደግሞ ባለፈው ለመጀመሪያ ቀን ስንገናኝ እሱን ይመስላል እንዴ? አረ ራሱ ኦኬ፣ ተመሳሳይ ነው ማለት ነው። በቃ ይሁንልሽ እሱ። አረ ቆንጆ ነው እውነት። አዎ ቆንጆ ነው። ለለቅሶ ይሆናል። ቆንጆ ነው። ጫራ አለ ትመርጫለሽ። ግን ይኸው እዚህ ጋርም አሉልሽ ኤክሶች ቆንጆ ድጋሚ አድርጌው መታኝ። እውነት ይኸው አለ እዚህ ጋር ሌላ መቀየር ፈልጋለሁ። አለ እስኪ እሱ ቆንጆ ነው። ቆንጆ መነጽር እዛ ይሁን በቃ እንዳታወቂ። ሌላስ የምትፈልጊው ነገር አለ? ሲያሳዝን ሌላስ? ሽቶ ይኸው ቆንጆ ሽቶ። ይሄማ በጣም ደስ ይላል። ባለፈው የተቀባሁት ነገር አልፈለኩም። ለምን? ጫማ አለ ወይ ሲያሳዝን። አይዞሽ ሀዘኑ ጎርቶሻል። የእውነት እኔ ራሱን ባይመጣ ታቦል ልስራለሽ። እሺ በቃ እሺ። የረሳሁት ሌላ ምንም ነገር አይደለም። የለም አይዞሽ። ሜካፑ ጋር እንደሄድኩ አይደለም። እሺ አዎ ስልኩን ችግር የለውም። ስላሴ ነው። አይዞሽ በይ እንግዲህ አትጥፊ። ወይ ሲያሳዝን። እኔ የምለው ጠላታችሁ ነው እንደ ኤክሳችሁ ምንድነው ነገሩ? ኢሞሽናል ዳም ይሄ ክላስ ጥሩ አይደለም። እዛ አልፈርፍ ክላስ ሸው ዘቀበራ ልጅ ታራ ይዝም ብሎ አክሽ ምን ያዝጋም ጋሽጋችሁ ሰላም ነው። እንዴት ነው? ሰላም ሚስቴ ታውቃት ሚስቴ ነጃት አደረች ብንሳ ደግሞ ዛሬ ነጃት አለው ምን ፈልጋችሁ ነው? ክላስ ፈልገን እንደባለፈው ክላስ ሂጅ ነው መምለክቱ ቢሮሽ አንተ ራስህ ምን አመላለሰክ? እኔ ግን ልንገርሽ አይደል ይኸው በዚህ ስራሽ ግን ታፍሪያለሽ። ልንገርሽ መጣህ ደግሞ አንድ ልብስ ለብሰህ እንደ ሱፐር ሂሮ ምንድነው የምትለኝ? ተጀለስ ባንዳና ስለ ችግር እናውራ አይረብሽም? እንደዚህ ነው አባትህ በመጀመሪያ ደሞዙ አንዴ የተገረዘው እንዴት እዚህ ይላል? እንደውም የማዘርን ሺት ያርጎ ሲወጣ ዘበኛቹ ስላፕ ያረግ አረሳም። እንዴት ትረሳለህ? ይሄንማ አካኪ ሆነ ይወጣ። አንተ የፌክ ሽቶ የምትጠቀመው የአንድ ብብት ብቻ የሚሸት ሽቶ እንደ ሂትለር እንደዚህ ሴሌም ነው ያልክ በየመንገዱ እናውራ ነው ስለደም ይሄን ፓርት አናውራ እንዴ? ማውራት ከፈለገን እኮ ስለ ጫማ ማውራት እንችላለን አይደል እንዴ? ይሸታል ብዬ ነው ዝም ያልኩት። ርብቃ አይደል እንዴ የሚለው ሪቡካ ወግሽ ኒቆዲሞስ የሚል ናይኪ ቲሸርት ለብሰ ስለ ልብስ እናውራ አይደለማ። እንደዚህ ሲባል አንተ ይከፋል። ምንድን ነው የምትበሉት ሲባል ቤት ያፈራውን ምንም ከአብሮ አደገ ጋር አብረሃት ትሰደድ ቢባለው ለዚህ ነው በደንብ ነው የምትተዋወቁት። መሰከስ ምናምን የለም። በቃ እኔ ህይወት ምርር ነው ያለኝ። በቃ አረሴ ገንዘብ ይመጣል ይሄዳል። በቃ አረጋ በልስ ለመስራት ምናምን ሞክር። ኧረ ተወኝ። ማን ነው የሚደውል ደግሞ? ሄሎ፣ አቤት። 10 ሚሊዮን ብር ለኔ ነው ደረሰ ሎተሪ። ኧረ ወስዳለሁ፣ ችግር የለም። እሺ ቢናዩ ሎተሪ ደረሰ። 10 ሚሊዮን ብር ደረሰ። ኧረ ቢናዩ እንኳን ደስ አለ። እንኳን ታዲያ ስንት ነው ለኔ የምትሰጥ? ለኔ ቆሻሻ 5 ሳንቲም አልሰጠህ። አንተና እናትህ ግፍ የሰራችኝ እኮ መቼም አይረሳ። ሕፃን እያለን ድሮ ከእናንተ ቤት ቁጭ ብለን እንጀራ በወጥ አንተ ትኩስ እንጀራ ተሰጥቶ ስትበላ ደረቅ እንጀራ ተሰጥቶ ይለኝ በኋላ ክሬ የበላው ትዝ አይልም? ያንተ ልደት ሆኖ ሳጠረ ቀርቶ ኬክ እየበላ በቀዳዳ እንደዚህ ትኝ ሰይኒ እሆ የደፋብኝ ይረሳል? ያንተ ግፍ ግን ፈጣሪ አየልኝ። በስተመጨረሻ የሆነ ቀን ጁስ ተገዝቶልኝ እየጠጣ በፊዋ ስጠኝ ብዬ ቅድት አድርገህ ልትሰጠኝ መስሎኝ ደስተኛው አፌን አብዬ ስከፍት የደፋው መሬት ላይ
ያንተን ግፍ ግን ቆጥሮ ፈጣሪ 10 ሚሊዮን ብር ሊሰጠኝ ነው። አንተ ከቆጭ ብለህ እኔ ሳለፈልኝ የእናንተ ግፍ አሳለፈልኝ። እጅ ቢገባ ግን ጥሩ ነው። ከማሞጣ በፊት እጅ ይግባ ግፍ ከመቁጠር በፊት በቃ። እና ደግሞ ሁሉም ሰው ክፉ በሆነ ልክ መመለስ ትርፉ ድካም ነው። ወኪሎች እንዴ? በጣም ነው የሚያወራው። ፈትነሽ ብቻ ከበለግሩ ላይ ፈተነ ነው ካንቺ የሚጠበቁት እስኪ ላይ ይርል ሊበላ እሺ እሺ አያ ተረነ አንተማ በሰው መኪና ነው እንደዚህ ታስታውቃለህ። ኖ አይደለም 39 ምን የጫማሽ ነው? 39 የጫማሽ የወገን ሊበላ ተነሽ ሁሌም አለ አንተ አንተ ሪቀስ ብለህ በጣም ይችላል ማርኬት እንዳስቀመጠ ሰው ሰላም እንዴት ነህ? በላቸው ላዳ ማለት አንተ በላቸው አስታጥቄ ነው ስሜ። ላዳ አባቴ ማን ያደርገው? ላዳ የገበታዬ ነው የመሸቀዬ ነው። አንተን ከፍ ቁሪንት አንተ በል አንተ እኔ ስራ ላሰራ ብዬ ነው። እኛ ሬዶች ከከተማ ስለማንወጣ እናንተ ላዳዎች ሸቅሉ ብለን ነው። ገባ ሱሉልታም ሰበታም አሰላም የተላኩ ቦታ ደብረ ብርሃንም ቢሆን ይደሸቀል ስራትና እንደሚያርግ ሰው ያርግ። እሺ አይደል? ይኸውልሽ እንዲህ ሲጋጋጥ እንዲህ ሲገላለጥ በጣም በላቡ የቀየረው አይመስልም? ላዳ ሹፌር ነበር በነገራችን ላይ ላዳ ሹፌር ነበር። መኪናውን የቀየረው በላቡ ነው ይመስለው እንዲህ ስታዩ፣ ግን አይደለም። በጣም ባለጌ ያሳደገው የባለጌ ልጅ ነውረኛ ነው። በዚህ እድሜው በእግዚአብሔር እጅ የተያዘች የ75 ዓመት አሮጊት አባል ጎግር ማተብ ጨቅሮ ነው የመጣው። ምድራፍን ምከፍተው እሱ ብቻ አይደለም። መኪናው የተገዛ ቀን እኛ ላይ ሊገለጥ መልክ ምናምን ሊሰራ እኮ ነው። ልክ እንደ ወጣት አስመስቶ ቤቢዬ ቴንክ ብሎ ምን ለመሳም ቢሞክር ጥሩ ነው። ፍሬንች ኪስ። ሴትዮዋ ደግሞ እድሜዋ ሄዷል፣ ትንፋሽ የለም። ፍሬንች ፍራይስ ሆና ደርቃ ጳውሎስ ተኝታለች። አንተ ምንድነው ለሰው ፊት የምታቀልኝ? ዋሻው ወይ ነው ጥያቄው? ዋሻው አልዋሻው? ሀቅ በቃ ይከብዳል። እውነት ነው። ይሄን ነው የምትይው ነው ወልሶ ቤተሰብ ጋር ቃጭና እንመለስ። በእውነት ሰርቪስ እያረኳት ነው። አሁን እንወጣለን። ምን ከባድ ነገር ነው። ምንጭ ነው ቃምስ አይደለም። ከሰልና ቡና ሁለት እግር ዋላ ጎማ ይቀር። ሁለቱ ጎማ የላትም እንዴ? ቤቡትዬ ትንሽ አመሏ ነው እንጂ ቤቡትዬ ነው ማለት ችግር የለውም። ከተማ በቸርኬ ነው የምነዳት። ተመኝ ችግር የለውም። ያለ ጎማ አልፈልግም። አሁንማ ጎማ ይገጠማል እኮ ቤቡት ስለማታውቅ እንዴ ቆርቆንዳ ነገረች እንዴ? ጭቀላህን ባባረርክ ካፕከት ኤዲተር ፍቅረኛ ሲኖርህ ምን ለማለት ነው? ነይ ፍቅር እንዴት ነሽ? ከማን ጋር እንደምታወራው ረስተው ነው እና ምን ያደርጋል አሁን እናን ከታርገውና እንዴት ነሽ የኔ ፍቅር አትልም? አሁን ሳላበዛችሁ እንዴ? ይኸውልህ ቮሊዩሙን ከፍ አድርጌ ሰምቻለሁ። አሁን ሳላበዛችሁ ምን ያደርጋል? ይኸው ከኔ አታመልጥም፣ ጭራሽ አታመልጥም ከኔ። የኔ ፍቅር ግን እንደ ሌሎቹ ፍቅረኛሞች አፈቅርሻለሁ ማሬ፣ እናቴ፣ ውዴ ምናምን ግን አትለኝም። ለምንድን ነው? ምን ችግር አለው? አፈቅርሻለሁ። ታዲያ አሁን ይልሻለሁ ምን ያደርጋል? እሱን ከታርገውና አፈቅርሻለሁ የሚለው ብቻ እኮ አስበዋል። ግን አፈቅርሻለሁ የሚለው በስሎ ሞሽን ሆኖ ሮማንቲክ ሚውዚክ ከስር ገብቶበት አፈቅርሻለሁ ሲል ያበደ ነው አይደል? አሁን አነሳስ ንዴት ምናምን ማለት ነው። አካሄድ በስሎ ሞሽን ቢሆን አስበዋል። ደን አቤት ኤዲቲንግ ጸዲት ነው። አይዲል ዶሮ ብታልም ጥሬዋን አሉ መተናል። እንቁራሪት ይዘናል። አታረገውም ጌትዬ፣ ልትበላው አይደለም። አረረረረረ ከነግሯ ግልጥልጥ ብላ መጣችላችሁ። ኦኬ ማዳረሻ ቱሃናት መሰሉኝ፣ አነሱብኝ። እነዚህ ቱሃናት መሰሉኝ። ኦኬ ጉንዳን ይመስለኛል። እንዲህ ክብብ ተደርጎ በጎድጓዳ ሳህን። አዎ ይሄ የባህር ቱሃን ነው ብቻ። አዎ ይሄኛውም ሌላው መሽገር፣ የባህር መሽገር አሳ ላይ ነው የሚለጠፈው ይሄኛው። ጌትዬ የጅግራ ጎድን ይመስለኛል። ይሄን ሁሉ በልተህ ከሆድ ጠገበ ከእንቁራሪቱ በፊት። ኦኬ የሚስቅ ነገር ትሎች በደረቁ ተጠብሰው በክሬም። ይሄ እንኳን የአእዋፍ እግር ይመስለኛል። ምንነቱን አለየሁትም። ምንነቱን እኔ አላወቅኩም። ያራዳ ልጆች አለኞሻ እንቁራሪቱ ይልሻል፣ ተሾርቶልሻል። እንቁራሪት በሽሮ መልክ በኋላ ስትዘል ነው የምታድረው። ጌትዬ እኔ በቃ እኛም በቃ በስማ የሚመችን አንተ ታውቃለህ። ሰላም ነው ቤቢ? ደህና በማይሆን ቀልሽ ስታግት ያሉን ብቻዬን። ጥሩ ነው።
ከረሜላ ትፈልጋለህ? አዎ የት አለ? ናግባ ምንድን ነው ሁሉ ሰው ቤት ውስጥ የሚሰራው? ምንድን ነው የሚሻለኝ? መጣሁ አንተ ታበይደን ምንድን ነው ቤት ውስጥ ሁሉ ሰው ድግስ ነው ነግሬህ የለ እንዴ? ምን ድግስ ነው? አሁን ና እናግዘኝ። ይሄ ደግሞ የማን ልጅ ነው? የጓደኛዬ ልጅ ነው። ሲያስጠላ ና አሁን። እሺ መጣሁ። ወይኔ ቤቢ አሁን የአባትን ስልክ ታውቃለህ? ንገረኝ። ሄሎ ስማ፣ ልጅህን አግቼዋለሁ። ሰምተሃል? እባክህ ይሰማል። ወጣ ብላ ወረኝ። ሄሎ አሁን ይሰማል? ልጅህን አግቼ ይሄ አልተሰማም። ምንድን ነው የሚለኝ እንዴ? ጎረምሳው ሰላም ነው? እንዴት ነህ? በእናትህ እንዴ ልጅ አንተ ቤት አስቀምጫ እንደመጣው ዝም ብሎ እኮ የተውከኛለህ። ና ወደዚህ። እሺ የዘመኑ ልጆች ገባናል። እንዴት እንደመጣ ሰላም ነው? እሺ ወይኔ አልተሳካም። ቆሜ ከምቀር ብዬ ያገባሁት ባል ቤተሰቦቼ ጋር ስወስድ ሰላም ቤተሰብ ጉድ ተዋረድ። ቆመሽ ብቀር ይሻል ነበር። አንደኛሽ እኔ ነግራቸዋለሁ እንዴ ምሳ ጋብዘኝ ብዬ እግዚአብሔርን ዛሬ አንተ ነጋባዥ ብዬ 3 ጊዜ አስከፍየዋል። 3 ጊዜ ቅቅል፣ አንድ ጊዜ ቅቅል በልቻለሁ፣ አንድ ጊዜ ደግሞ ሚስቶ ምናምን በልቻለሁ፣ አንዴ ደግሞ ጥብስ ነው እና ክትፎ ነው እንደዛ በልቻለሁ። ኮካ ጠጥቼ ማኪያቶ ጠጥቼ ስለጋበዝከኝ አመሰግናለሁ ብዬ ሂሳብ ስል ተከፍሏል። አዎ እግዚአብሔር አምላኬ ይቅር በለን። ያው በጣም ይቅር በለን። ይሄ በጣም ትልቅ ድፍረት እኮ ነው። ማርያምን ለንስሐ እንኳን የማይመች ኃጢአት ባንሰራ ጥሩ ነው። መድኃኔዓለም ኤአይ ነው ጭራሽ እንደዛ ቻይናዊ ፈረንሳዊ ጭራሽ ጓደኛዬ ቤት ይራሱ እያየህ ነው። ያልነገርኩሽ ነገር አለ። እንትን ነኝ ነው ቱሪን ትራቭል ነው የምሰራው። ያለ ቦታ ማታውቀው ታውቂዋለሽ ማለት የቴሌግራም ፔጅ ሲሆን ምንድነው ፍቅረኛቸውን ምናምን እዛ ላይ ፖስት ይደረግና ታውቂዋለሽ ይባላል። የፎቶ የፍቅረኛችሁን ፎቶ ማለት ነው። ከዛ እዛ ላይ እኔ ነኝ ከኔ ጋር እንደርጓል እንትን ብሏል ነው የሚያውቁት ሰዎች እዛ ላይ እንግዲህ ይናገራሉና ያ ማለት መሰለኝ ከዛ ውስጥ እንግዲህ ባለትዳር ለፍቅረኛው ሲንግል ላይ ምናምን ያለ ሰው ባለትዳር ሆኖ ይገኛል። የልጆች አባት ሆኖ ይገኛል። ብዙ ፍቅረኛ የማዳም ቅመሞች ጋር ውጭ ያሉ ዩሮፕ ምናምን ካሉት እዚህ ካሉት ጋር በጣም ብዙ ፍቅረኛ የያዘም ሰው ደግሞ በዛው ልክ ይገኛልና ምን ማለት ይቻላል እንግዲህ እግዚአብሔር ይማራችሁ። የዛሬ ቪዲዮአችን ይሄን ይመስል ነበር። ለሳቃችሁ ዘና እንዳላችሁ ተስፋ አደርጋለሁ። የተለያዩ የሚያስቁ የሚያዝናኑ ቪዲዮዎችን ከስር የኢንስታግራም እና የቲክቶክ አካውንት አለ፣ በሱ ሜንሽን አድርጉኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። በሌላ ቪዲዮ እስከምንገናኝ